ጣና ስለን ተመልካቾች ይህ አዲስ ዋልታ ቴሌቪዥን ነው። ስቲፋኖስ አበራና አንዋር አብራሪ አጀንዳ ፕላስ ፕሮግራምን ይዘን ቀርበናል። አጀንዳ ፕላስ ለሀገራችን እንደ ኢትዮጵያ የሚወጁ ሀሳቦችን የምናነሳበት በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው አጀንዳ ፕላስ አጀንዳችን ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የትንሳኤ በዓልን በማስመልከት ያስተላለፉት መልእክት ላይ ከሀገራችን ወቅታዊ ሁኔታ ጋር የተገናኙትን ሀሳቦች አንስተን በስፋት በጥልቀት ለማየት እንሞክራለን። ይህንን ፕሮግራም በመላው ዓለም እንደዚሁም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ መከታተል ትችላላችሁ። የአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች ላይም ይህንን ፕሮግራም ታገኛላችሁ። በዛ አጋጣሚ ሀሳቦች፣ አስተያየቶች ካሉም ብትሰጡን ይጠቅሙናል። የፕሮግራማችንም ግብአት እናደርጋችኋለን። ለማንኛውም አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁሉ ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ተመልሰናል። ተመልካቾች አጀንዳ ፕላስን በአዲስ ዋልታ ቴሌቪዥን እየተመለከታችሁ ትገኛላችሁ። የትንሳኤ በዓል ማግስት ፕሮግራም ነው ይዘን የቀረብነው። ቀደም ሲል እንዳልኩት የዛሬው የአጀንዳ ፕላስ አጀንዳችን የትንሳኤ በዓልን በማስመልከት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት መልእክት ላይ የምናነሳቸውን አንዳንድ ሀሳቦች ይዘን ነው የመጣ ነው። በድጋሚ ፕሮግራሙን እንድትከታተሉ በአክብሮት እንጋብዛለን። አንዋር እንኳን ደህና መጣ። እንዴት ነህ? እንኳን ደህና ቆየኝ። በዓል እንዴት ነበረ? ትንሳኤ ትላንትና በድምቀት በነገራችን ላይ ትንሳኤ ብቻ ሳይሆን ትላንት የ83ኛው የኢትዮጵያ ጀግኖች አርበኞች መታሰቢያ በዓልም ተከብሯል። እንግዲህ ትልቅ በዓል ነው። የትንሳኤ በዓል በሃይማኖታዊ በዓል ነው። የአርበኞች በዓልም ደግሞ ትልቅ በዓል ነውና ትንሽ የትንሳኤ ድባብ ውስጥ ስለነበረ ሰው የአርበኞች ቀን መታሰቢያ ብዙ ትኩረት አልተሰጠውም። ግን ይሄ ቀን ከ83 ዓመት በፊት ኢትዮጵያውያን ጀግኖች ለ5 ዓመታት እንግዲህ በተለያየ በዱር በገደል ተጋድለው እናት አባቶቻችን ያመጡት ድል ነውና ሁሌም መታወስ ሁሌም መዘከር አለበት። የትንሳኤ በዓልም እንደምታውቀው ካለፈው ሳምንት ጀምሮ ከሆሳዕና በዓል ጀምሮ የሰሙነ ሕማማትን ጨምሮ በድምቀት በተለያዩ አካባቢዎች ተከብሯልና እዛ ውስጥም ካለምንም የጸጥታ ችግር በጣም ደስ በሚል ሁኔታ ነው የተከበረው። የተለያዩ የእምነት አባቶች መልእክት አስተላልፈዋል። የመንግስት ከፍተኛ ባለስልጣናትም ክብርት ፕሬዝዳንቷን በኋላ የምናየው ጠቅላይ ሚኒስትር አብይም ከዛ በተጨማሪ የፌዴሬሽን ምክር ቤት የፓርላማም የክልል ርዕሳነ መስተዳድሮችም ክብርት ከንቲባ አዳነች አቤቤ መልእክቶችን አስተላልፈው ነበረ። ሌሎች በርካታ የበጎ አድራጎት ስራዎችም ሲሰሩ ተመልክተናል። ክብርት ፕሬዝዳንቷ የማዕድ ማጋራት አድርገው ነበረ። ክቡር ጠቅላይ ሚኒስትሩም በቤተ መንግስትም በጫካ ፕሮጀክትም እንደዚሁ ማዕድ አጋርተዋል። ክብርት ከንቲባ አዳነች አቤቤም እንደዚሁ ማዕድ አጋርተዋል። በተለያዩ አካባቢዎችም በተለይ በአማራ ክልልም በፕሬዝዳንቱ በባህር ዳር አካባቢ ለሚገኙ አቅመ ደካሞች የበዓል ሙያ ድጋፎችን ሲያደርጉ ተመልክቻለሁ። በተለያዩ የአማራ ክልል እንደዚሁም የኦሮሚያ ክልል የጀግናው የሀገር መከላከያ ሰራዊት በተሰማራባቸው አካባቢዎችም ህብረተሰቡ ለጀግናው መከላከያ ሰራዊት ድጋፎችን ሲያደርግ ነበረ። ጠቅለል ባለ መልኩ በዓሉ ካለምንም የጸጥታ ችግር በአንጻራዊ የተረጋጋ ገበያ ባለበት ሁኔታ ነው ያለፈውና መልእክቶቹ ምንድናቸው የሚሉትን ቀጥለን እናየዋለን። ግን ጠቅለል ያለ መልከታ ምን ይመስላል የበዓል ድባቡ? አንተን እንኳን አደረሰ ክርስትና እምነት ተከታዮች እንኳን አደረሳችሁ ማለት ፈልጋለሁ። መቼም ወደ ኋላ መለስ ቀለስ ብለህ ታነሳዋለህ ብዬ አምናለሁ። ምን አየህ ምን አስተዋልክ? ምክንያቱም ሄድ መለስ ስትል አስተውያለሁና ከተማውንም ሀገሩንም ቤቱንም ትንሽ ብናነሳው ጥሩ ነው አይደል? በዓል ስለሆነ በተረፈ ቀደም ብለህ እንዳልከው የአርበኞች ቀን ነው የነበረው። በተመሳሳይ ቀን ነው የዋለው። ሀገር የሚቆመው በሁለት ነገር ነው። አንደኛው በጀግኖች አባቶችና ሁለተኛው በሃይማኖት ጽኑ በሆኑ ሀገር በሚያቀኑ በነሱ ጸሎትና በነሱ እምነት ነው ሀገሩ የቆመው። ስለዚህ ሁለቱ የተገናኙበት ቀን እንደሆነ ይነገራል። ስለዚህ ሁለቱ የተገናኙበትን ቀን በተለየ ሁኔታ ማስተዋስ ጠቃሚ ስለሆነ ሀገሩ እንደዚህ ሲመጣ በስርዓት ይዞ ሲቀጥል አሁን ድረስ ቁጭ ብለን የምንነጋገርበት የምንወያይበት ሀገር ያኖሩልን በጣም ብዙ በተለያየ እምነት ላይ ያሉ አባቶች ጸሎትና ምልጃ ነው ብዬ አምናለሁ። በሌላ ማዕዘን ደግሞ
አባቶች ደግሞ ነፍሳቸውን ገብረዋል አይደል ስለ አርበኞች ህይወታቸውን ገብረዋል ሁሉ ነገራቸውን ሰጥተው ነው እዚህ ያደረሱት ስለዚህ ይሄ ሀገር በብዙ መስዋዕትነት የመጣ ነው በሰማያዊም በምድሩም የነበረው ትግል ቀላል አልነበረም ስለዚህ በሁለቱ መንገድ የመጣበት በዓል ትላንት በእኩል ቀን መጡ በጣም ልዩ ስሜት እንደነበረ አስተውሳለሁ የተወሰኑ ወዳጆቼን ሳወራቸው ነበር ከጾም በኋላ ያለው በዓል ትንሽ ለየት ይልብኛል ብዙ ጊዜ የኦርቶዶክስ እምነት ላይ ያለው የተወሰኑ ወዳጆቼን ስጠይቃቸው አይ ቲንክ ይሄ በዓል ለየት የሚለው የተስፋ በዓል ነው ይሉናል ምክንያቱም ኢየሱስ መጣ ተሰቀለ አይደል ከዛ ደግሞ ተነሳ አረገ ስለዚህ ሁሉም ሰው ፎር ሹር የሚቀጥለውን ዘመን ተስፋ የሚያይበት ነው ነገውን የሚናፍቅበት እንደሆነ ይነገራል ነገ የሚታይበት ተስፋ ደግሞ የሰው ልጆች የሚያኖር ጉዳይ ነው በያምናለሁ በዚህ ተስፋ ውስጥ ነው ብዙ ወዳጅነት ሳስተውል የነበረው ሌላኛው 2 ወር ሙሉ በጥሞና ሲጾም የነበረ በርካታ ሰው ነበረ ይሄ በጣም ትልቅ ስንቅ ነው አመቱን ሙሉ መትመነዝርበት አመቱን ሙሉ ይዞህ የሚቆይ የደግነት የመልካምነት የበጎነት የአብሮነት ጉዞ እንድትዘልቅ የሚያረግ ከራስ ጋር ረጅም ዘመን ረጅም ቀናት ጽሞና የነበረ ራስን መለስ ብለ ያስተዋልክበት ጊዜ እንደሆነ ይነሳል ስለዚህ ቀላል ጊዜ አይደለም ይሄ ደግሞ መለስ ስናረጋው የመንግስት ባለስልጣናት ባልተለመደ መንገድ ያለፉት 5 አመታት በዓላት ሲመጡ ቤታቸው አይቀመጡም የተለያየ የቴሌቪዥን ፕሮግራሞች ላይ እንግዳ ሆነው አይደለም እናያቸው ከዛ ይልቅ ድህነት እዚህ ሀገር በጣም አደገኛ እንደሆነ ይታወቃል ድህነቱ እንዴት ነው መንጋራው ማዕዱ እንዴት ነው መንጋራው ማዕዱን ቤታችን ቁጭ አድርገን መብላት ትክክል አይደለም ስለዚህ ከጠቅላይ ሚኒስትር ጀምሮ በተለያየ እርከን ላይ ያለ የሥራ ኃላፊ ይሄንን ሲያደርግ ነበር እንደውም ከአንድ የኦርቶዶክስ እምነት ወዳጅ ጋር ሳወራ ይውላ ነው አራይ ኢየሱስ ከሄደ በኋላ ዓለሙን ሀገሩን የመሩት በሐዋርያዎቹ ናቸው ይሄ በሌላ አገላለጽ ፎሎወር ሊደር ነበሩት ማለት ነው ዓለሙ ስርዓት ይዞ የቀጠለው ተከታይ የሱ አማኞች ግን መሪዎች ነበሩት ይባላል በእስልምናም ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ እነ አቡበከር ዘመኑን ሲመሩት ሁሉ ጊዜ ከዚህ በፊት እናወራለን መሪው አለ ፎሎወር ያስፈልገናል በጣም ስትሮንግ ፎሎወር የሚከተል ያስፈልጋል ስለዚህ የሚቀጥለውን ዘመን በጣም በጎ የሚያደርጉት እነሱ ናቸው ብያለሁ እንግዲህ እንዳልከው ጠቅላይ ሚኒስትር አብይ በቤተ መንግስትም ከዛ በኋላ በጫካ ፕሮጀክትም የማዕድ ማጋራት አድርገዋል ከሰራተኞቻቸው ጋር በተለየ መልኩ ግን እኔ በጣም ሲገርመኝ የነበረው የክብርት ከንቲባዋ በአንድ ሰው ብቻ እስከማይመስሉ ድረስ በአንድ ቀን ውስጥ በጣም ብዙ ቦታዎች ላይ ሲገኙ ታያለ ትላንትናም የተለያዩ አካባቢዎች ላይ ለነገዋ በሚል ወደዚህ ወደ አቃቂ የተከፈተ የሴቶች ማሰልጠኛ ማዕከል ውስጥ ተገኝተው ማዕድ ማጋራት አድርገዋል ጧት ላይ እንደዚሁ ሌላ ከአቅመ ደካሞች ጋር ማዕድ ማጋራት አድርገዋል በተስፋ ብርሃን የምገባ ማዕከልም ተገኝተው ማዕድ ሲያጋሩ ተመልክተናልና ሌሎች የክልል ርዕሳነ መስተዳድሮችም ይህንን ነገር ልምድ እያደረጉት መጥተዋል ስለዚህ በዓል በዚህ መልኩ ሲሆን የተለየ ቅርጽ እና የተለየ ነገር ይኖራል ክብርት ፕሬዝዳንቷም ይሄንን ሲያደርጉ ተመልክቻለሁ ሌሎች ሚኒስትሮችም በክፍለ ከተማም በአዲስ አበባ ደረጃ ያሉ ሰዎችም ማነው ኃላፊዎችም በብዙ መልኩ እሱን ሲያደርጉ ተመልክተናል እንግዲህ በዓል አንድም በጋራ በእንደዚህ አይነት የጋራ ነገሮች ነው የሚደምቀው አንድም ደግሞ ራሱ እንደ ሚዲያዎችም አንድ በዓል የሚያደምቁ እቺ ፓርት ስቲፋኖስ ያነሳት ሁሉ ጊዜ እዚህ ሀገር ላይ ማዕድ ማጋራት እንዲሁ ቀለል ተደርጎ የሚታሰብ መሆን አለበት ብያላም ለምሳሌ እያንዳንዱ እምነት ላይ ያለ አንደኛው አስተምሮ ቤት ውስጥ ያለውን ማዕድ አጋራ የሚል ሰበካ ነው ያለው አይደል የኖርን ያለ ነው ያመነው ነው ብያምናለሁ የምናምነው ደግሞ የሚገባን ነው ኤ ሶሳይቲ አነሰ ይውል ፉድ ሴኩሪቲ ከዌስት ከምዕራብ ያላቀቃል ፉድ ሴኩሪቲ በስራት ሰሯል ኢን አዘር ዌይ ደግሞ ከተማ ላይ ከተሞች አካባቢ መደጋገፍ ምንድነው እንዴት እንቀጥለው በሁለት ይውል ፋውንዴሽናል ነገር ነው ነገሩ የሚሆነው ሁሉ ጊዜ እላለሁ ቀደም ብዬ እንዳልኩት የእምነት በዓላት ሁሉም እምነት መርህ ላይ ተመሰረተ ነው ይሄ መርህ ወደ ኢትዮጵያ ፖለቲካ ቢገባ ኖሮ እንዴት አይነት ውብ እንደሚሆን መገመት ቀላል አይመስል ካሁን በኋላ ማዕድ ማጋራት ድሃ መርዳት የወደቀ ሰው ማየት ዝቅ ብለ ነገር ማስተዋል አይ ቲንክ
የመሪ ባህሪ ነው ያምናል። ከዚህ በፊት እንደ አይነት ልማዶች ካልቸሩም አልነበረም። ሰዎች ቤተመንግስት ገብተው አቅመ ደካሞች ሲመገቡ አናቅም። በከተማም የምገባ ማዕከላት ተዘጋጅተው ሲደረጉ አናቅም። የተወሰነ በጎ ፈቃደኞች በየቦታው ሲያደርጉ ወይም በእምነት ተቋማት በቤተክርስቲያን ደረጃ እንጂ በመንግስት ደረጃ ይሄ ስራ ሲሰራ አይታይም። ስለዚህ ይሄ በጣም ተጠናክሮ መቀጠል ያለበት ሀገር ነው። ምክንያቱም ኢትዮጵያ ውስጥ ብዙ በዓል እጅ የሚያጥራቸው ሰዎች ስላሉ እሱን ደግሞ የሚታለፈው አንድም በመደጋገፍ በመረዳዳት ነው ተብሎ ይታሰባል። ወደ መልእክቶቹ ስንመጣ የትላንትናውን ብናስቀድም ጠቅላይ ሚኒስትር አብይ በጫካ ፕሮጀክት የምሳ የምንድነው ማዕድ ማጋራት አድርገው ነበርና እዛ ፕሮግራም ላይ ብዙ ሀሳቦችን አንስተዋል። የጫካ ፕሮጀክት እንግዲህ ብዙ አነጋጋሪ የሆነ ፕሮጀክት ነበረ። ቤተመንግስት እየተሰራ ነው፣ ቤተመንግስት ሊሰሩ ነው እንደዚህ ሲባል ነበረ። ባለፈው ደግሞ ከአቃቂ እስከ ጫካ በሚል የተዘጋጀ አንድ ዘጋቢ ፊልም ነበረ። ጠቅላይ ሚኒስትር አብይ ራሳቸው ሚኒስትሮቻቸውን ወይም ካቢኔ አባላትን ሲያስጎበኙ የነበረበት ጊዜና እዛ ውስጥ የጫካ ፕሮጀክት ምን እንደሆነ ምን እንደታሰበ ምን እንደሚፈልግ ግቡ ምን እንደሆነ ለማሳየት ሞክረዋል። የጫካ ፕሮጀክት እንደሚባለው የቤተ መንግስት ወይም ደግሞ የቤተ መንግስት ግንባታ ሳይሆን የነገዋን ኢትዮጵያ መሰረት ለመጣል የሚያገለግል ትልቅ ግዙፍ ፕሮጀክት የኢትዮጵያን የመቻል አቅም የሚያሳይ ፕሮጀክት እንደሆነ ከዛ ፊት ሲገለጽ ነበረ። እሱ አንድ 4-5 ወር አካባቢ ይሆናል። እሱ ትላንትና ደግሞ በዛው በጫካ ፕሮጀክት ያለበትን ሁኔታ በተወሰነ መልኩ የሚያሳይ ቪዲዮም ነበረ። ምንድነው ጠቅላይ ሚኒስትሩ በዛ ንግግራቸው ላይ ለማንሳት የፈለጉት? እንግዲህ ይሄ የመጀመሪያው ነው በጫካ ፕሮጀክት ውስጥ የሚከበር የመጀመሪያው የትንሳኤ በዓል ነው። ከዚህ በኋላ የጫካ ፕሮጀክት ብዙ የዛሬ 10 20 30 40 ዓመት ብዙዎች ተሰብስበው በዓል የሚያከብሩበት ትልቅ ከተማ ይሆናል የሚል ነገር አንስተዋል። የጫካ ፕሮጀክት የኛ የኢትዮጵያውያን ትልቅ ነገር የመስራት አቅምን የሚያሳይ ፕሮጀክት ምንድነው ማሳያ ነው የሚል ነገር አንስተዋል። የጫካ ፕሮጀክት የኢትዮጵያ ትንሳኤ መገለጫ ነው ወይ ደግሞ የኢትዮጵያ ትንሳኤን ያሳያል። ስለዚህ ኢትዮጵያውያን ከተባበርን ከተደጋገፍን በአንድነት ከቆምን ሌሎች የጫካ ፕሮጀክቶችን መስራት እንችላለን የሚል ጠቅለል ያለ ሀሳብ ሲያነሱ ነበርና መተባበርን አንድነትን ከዛ ደግሞ የኢትዮጵያ ትንሳኤን የሚያሳይ ነው የሚል ነገር አንስተዋል። በትንሳኤ መልእክታቸውም ላይ እሱን ነገር አካቷል። አስከትለን በምንመለከተው ላይ የዚህ የጫካ ፕሮጀክት ነገር ግን እንደው ዝም የሚባል አይደለም። ትልቅ ፕሮጀክት ነው። ብዙ ስራዎች እየተሰሩበት ነው። ብዙ ወጣቶች ያሉበት ነው። ብዙ ልምድ እየተገኘበት ያለ ነገር ነውና እንዴት አየኸው? ይኸውልህ የጫካ ፕሮጀክት የትውልድ ፕሮጀክት ነው። እኛ ላንደርስበት እንችላለን። የ200 ዓመት ፕሮጀክት ጭምር ነው። ከአንዱ ትውልድ ወደ ሌላው ትውልድ የሚሸጋገር ፕሮጀክት ነው። እዚህ ፕሮጀክት ውስጥ ኃላፊ ሆኖ መጀመር፣ ሰራተኛ ሆኖ መግባት እና ደግሞ እንደ ሚዲያ ባለሙያ ደግሞ እዚህ ጉዳይ ላይ ለማውራት እድል ማግኘት አንዳንድ ጊዜ ወደ ኋላ መለስ ብሎ ለታሪክ ለጥቅስ የሚበቃ ነገር ሊኖረን ይችላል። ስለዚህ ይሄን አለመርሳት በጣም ይጠቅማል። አንዳንዱን ጉዳዮች ከፓርቲ ጋር ብቻ አስጠግታቸው ከሀገር ጋር ትጣላ፣ ከመሪ ጋር ብቻ አስጠግታቸው ከሀገር ጋር ትጣላ። የሚጠቅም ነገር ለብዙ አሉባልታ ሲነሳ ስለነበረ ማለት ነው። ዘመን ያልፋል፣ ዘመን ይሄዳል፣ ሌላ አዲስ ዘመን ይመጣል። የሚመጣውን ዘመን ለመስራት የሚያግዘው እንደዚህ አይነት ፕሮጀክቶች ሲመጡ ነው። ይኸውልህ ጠቅላይ ሚኒስትሩና አዲሱ አስተዳደራቸው ቀደም ብዬ እንዳልኩት ጥሩ ተከታይ መሪዎቻቸው በሙሉ 3 ነገር ለማሳካት ይሞክራሉ። ይህን ሲያስቡ አንደኛው ጠበብ ስታረገው አዲስ አበባን፣ ሰፋ ስታረግ ኢትዮጵያን ሪብራንድ ነው የሚደረገው። ሪብራንድ ሲደረግ ፊዚካሊ በስጋ የሚታዩ ስራዎች ይኖራሉ። ሁለተኛ ይህንን ጉዳይ የመዘስክ እየከፋፈልክ ናሬት ማድረግ ደግሞ ለኔሽን ቢልዲንግ ትልቅ ግብአት ነው የሚሆነው። አንደኛውና በጣም ትልቁ ማዘኔ ነው። ሁለተኛው ለኢትዮጵያም ለአዲስ አበባም መዳረሻ ያስፈልጋል። በቀጠናችን፣ በሀገራችን፣ በአህጉራችን አንድ ሂውጅ ለጥቅስ የሚበቃ መዳረሻ አለን። የአፍሪካ መቀመጫ ነን። ልክ እንደ አፍሪካ መቀመጫነትና እንደ ዲፕሎማቲክ ሴንተርነታችን እንዲህ አይነት ለጥቅስ የሚበቃ መዳረሻ አለን? የለንም። ናው ጫካ ፕሮጀክት ሌላ መዳረሻ ነው። ለዚህ ነው ሁለተኛው ፋውንዴሽናል ነው ብዬ የማምነው መዳረሻ ነው እየገነባን ያለነው። ሶስተኛው በጣም አሪፍ ነው ብዬ የማምነው አብሮ ትራንሴንድ ያደርጋል ብዬ የምገምተው ለአዲስ አበባም ለመላውም ኢትዮጵያ ብዬ የማምነው ሶሻል ትራንስፎርሜሽን የሚመጣው በእንደዚህ አይነት መልክ ነው።
ሊትራሊ ቀደም ብለን እንዳልነው የማዕድ ማጋራቱ የእርዳታው የቤት መስጠቱ የቤት ማደሱ እነዚህ ሁሉ ተሰብስበው የኮሪደር ልማቱ የወንዝ ልማቱ ተሰብስበው ሶሻሊ ትራንስፎርም ነው የሚደረገው እነዚህ ሶስቱ ነገሮች ለኢትዮጵያ ቀደም ብለን እንዳልከው ጥሩ ትንሳኤ ይመስላል ልክ ነው ማህበራዊ ፍትህ የሚባለው ነገር እኛ ሀገር ብዙ ጎላል የሚባለው ነገር የሚያሳዩ ናቸው የጫካ ፕሮጀክት ግን ብዙ አሉባልታው ሲነዙበት የነበረ ነው እንደዚህ ነው እንደዛ ነው እየተባለ ብዙ ሲነገር ነበር እሱን ያከሸፈና እውነቱን እየገለጠ የመጣ በራሱ ራሱን እየገለጠ ራሱን እያሳየ የመጣና የነገዋን ኢትዮጵያም ምንድነው መልክ የሚያሳይ ነው ያስባል በነገራችን ላይ የጫካ ፕሮጀክት ራሱ ብቻውን ለራሱ ፒአር ነው ራሱን ኤክስፕሌን ያረጋል በጣም ስትሄድ ማንንም ነገር ያስፈልጋል እዛ እስክንደርስ ድረስ ባንተዛዘብ ደግሞ እውነት ነው ብዙዎችም በዚህ የተነሳ ብዙ ያፈሩ ሰዎች አሉ ይሄ እንደዚህ ነው እንደዛ ነው ሲሉ ቆይተው መጨረሻ ላይ ከእውነታው ሲርቅ ማለት ነው ስለዚህ የጫካ ፕሮጀክትም የሚሰሩ ሰዎችም ምስጋና ይገባቸዋል እኛም በአዲስ ዋልታ ቴሌቪዥን ስም እንኳን አደረሳችሁ እንላለን አንዋር እንግዲህ በዋናነት እንድንነጋገር ያሰብነው ዛሬ የጠቅላይ ሚኒስትሩን የትንሳኤ በዓል መልእክት ነው በነገራችን ላይ ጠቅላይ ሚኒስትር አብይ አዲስ ያመጡት ነገር አለ ባለፉት 4-5 አመታት ህዝባዊ በዓላትንም ሃይማኖታዊ በዓላትንም የተመለከቱ መልእክቶችን ማስተላለፍ ሁለቱን ያሰናሰሉ ለምሳሌ የአድዋን ታሪኩንና የዛሬን ኢትዮጵያ አሁን ካለችበት ሁኔታ ጋር ያስተሳሰሩ ማሳየት ብዙ እኔ ሌሎች መሪዎች እንዲህ አይነት እኛም ሀገር አልነበረም ሌሎች ሀገራት ውስጥም እንደዚህ የተለመደ አይመስልም ምናልባት እንኳን አደረሳችሁ አሁን ንግስቲቱ ወይ ንጉሱ በእንግሊዝ ሀገር የገና የአዲስ አመት መልእክቶችን ያስተላልፋሉ ሲያስተላልፉ ግን በአብዛኛው በቃ ከመልካም ምኞትን ከመግለጽ በዘለለ እንደዚህ አይነት በጣም እጅግ ደስ በሚል ስነ ጽሁፋዊ ውበት ባለውና የተለየ መልእክትን ሁለትን ትላንትን እና ዛሬን ሃይማኖታዊና ዓለማዊ ነገሮችን አስተሳስሮ ምክርም የሚሰጥ እንዲህ አይነት ሐሳቦችን እዚህ ላይ አንድ ነገር ላንሳለሁ ወደ ጉዳይ ከመግባት በፊት ያደጉ ሀገሮች በእምነታቸውና በሀገራቸው አይደራደሩ የትኛውም የአሜሪካ ፕሬዝዳንት we trust in God አይደል የሚለው የትኛውም የእንግሊዝ መንግስታት የንግስቷን ንግግር ተነስቶ ነው የሚሄደው ጸሎቱም ቡራኬውም አነሳሱም ከፈጣሪና ከሀገራቸው አይነጠል ይሄ ለምን መሰለ ሁለት ነገር አለው እምነት መርህ አለው በመርህ ደግሞ ከጉዳዩ ጋር ከህዝብ ጋር ስትነጋገር ሌላ አዲስ መርህ ያለው ሶሳይቲ ተሰራለ ከእምነቱም ውጪ ለምሳሌ እንዳልኩ እንደ አድዋ አይነት ነገሮች እሱ ለመጣለ ነው ቀጥሎ የሚመጣው በሀገራቸው አይደራደሩም ምን ለዚህ ነው ቀጥሎ የሚያሳስባቸው የሚቀጥለው ዘመን ሀገራቸው ኔሽን ቢልዲንጋቸውን ስለጨረሱ ሀገራቸውና ፖለቲካ ስርዓታቸውን በስርዓቱ እንዲቀጥል ስለሚመኙ ንግስቲቷን ባርካው ነው የሚጀምሩት ምክንያቱም በሀገር አይጣሉ ሁለቱን ማዕዘን አይስቱም አይ ቲንክ ያለፈው 5 አመት ለማምጣት እየሞከርን ያለነው ሁለቱን ማዕዘን ነው ጎበዝ ሀገርም እምነትም እዚህ ሀገር ውስጥ የሚቀለድባቸው አይደሉም ስንቀለድባቸው ግን ኖረናል እምነትን ጠቅሰ አንድ መሪ ጉዳዩን ሲያወራው ሴኩላሪዝም ነው አይደለም የሚል ጨዋታ ውስጥ ባንገባ ጥሩ ነው ምንም ጥቅም የሚለው ኢንተሌክቹዋል ጂምናስቲክ አትስራ ይሄ ሀገር የእምነት ሀገር ነው ይሄ ሀገር ኦርቶዶክሱም ሙስሊሙም ዋቀፊናውም ሁሉም ሲሪየስ እምነት ያለበት ሀገር ነው ስለዚህ እምነቱን አክብረ በሚገባው ቋንቋ በሚያምነው ነገር ከነገርከው ኢን አዘር ዌይ አዲሱ አስተዳደር በመርህ ነው የሚያወራው እውነት ነው በመርህ እምነትን መሰረት አድርገህ ስትነግረው ፎር ሹር ለመግባባት በጣም ደሞ ጥሩም ነው ማለት ዴፊኒትሊ ለምን ተፋታዋለህ ያለፉት ጊዜያት የነበሩትን የህዝባዊም ሃይማኖታዊ በዓል መልእክቶችን ወደ ኋላ መለስ ብለን ብናይ ወቅቱን ያሳያሉ ብዙ ነገሮች አሉ ስለዚህ የተለየ ልምድ ነው ብዙዎች አሁን ከዛ በኋላ ከንቲባዎችም ሌሎችም የክልል ርዕሳነ መስተዳድሮችን እሱን ለማድረግ ሲሞክሩ እናያለን ለማንኛውም ጠቅላይ ሚኒስትር አብይ በዚህ በዘንድሮ የትንሳኤ በዓል መልእክታቸው ላይ ጠቅለል ያለ እንግዲህ ሃይማኖታዊ መንፈስም ያለው አለ ወቅታዊ የሀገራችንን ሁኔታም ለመዳሰስ ይሞክራል እንግዲህ ትንሳኤ እንደመሆኑ መጠን ትንሳኤ ጋር የደረስነው ከህማማት በኋላ ነው እንግዲህ እንደምናውቀው የትንሳኤ ባህል ከትንሳኤ በፊት ክርስቶስ ብዙ መከራዎችን የተቀበለበት በኋላም የተሰቀለበት በኋላም ደግሞ ከሙታን መካከል የተነሳበትን ታሪክ ነው የምናገኘው በትንሳኤ ከህማማት እስከ ትንሳኤ ባለው ሂደት ውስጥና
ይሄንን ከኢትዮጵያ ጋር አገናኝተው አሁንም ኢትዮጵያ በብዙ ፈተናዎች ውስጥ እያለፈች ነው የሚል ነገርን ጠቅላይ ሚኒስትሩ በመልእክታቸው ውስጥ ያነሳሉ። ፈተናዎቿ ኢትዮጵያን የገጠሟት ፈተናዎች ግን ኢትዮጵያን አላቆሟትም። ኢትዮጵያ አሁንም እየቀጠለች ነው እና ኢትዮጵያ አሁን በተወሰነ መልኩ ልክ የክርስቶስ ሕማማት ውስጥ እንደነበረው ሁሉ ዛሬኛም ሕማማት ውስጥ ነን። ሕማማት ሲባል እንግዲህ መከራ የሚለውን ነገር ትርጉም የሚወስድ ይመስለኛልና የአሁኑ የኢትዮጵያ የመከራ ጊዜ በአራት ነገሮች ይገልጹታል። አንደኛው አጭር ነው። ሁለተኛው አጭር ቢሆንም ከባድ ነው። ሶስተኛው ኢትዮጵያ ግን ይህንን መከራ የማሳለፍ አቅም አላት። ከመከራ በኋላ ደግሞ ወይም ደግሞ ከሕማማቱ በኋላ ደግሞ ረጅሙ የኢትዮጵያ የትንሣኤ ጊዜ ይመጣል የሚል ጥቅል መልእክት አለውና በዚህ ውስጥ ነው እያብራሩ ለመሄድ የሚሞክሩት። ምንድነው ፈተናዎቻችን? እንግዲህ ግጭቶች አሉ፣ የኢኮኖሚ ጫናዎች አሉ፣ ከዓለም አቀፍ ከምናምን የሚመጡትንም ነገሮች ልናነሳ እንችላለን። የኢትዮጵያውያን አቅም ደግሞ ይህንን መከራ የማለፍ አቅም ደግሞ ከአንድነታችን ይመጣል። የትንሣኤያችን ምንጮች ደግሞ ብዙ ስንሰራቸው የነበሩት ፕሮጀክቶች አሉ። ቅድም እንዳልነው የጫካ ፕሮጀክት አንደኛው ነው። እንደ ህዳሴው ግድብ አይነት ኢትዮጵያውያን የሰሯቸው ትልልቅ ፕሮጀክቶች ሌላ የኢትዮጵያን ትንሣኤ የሚያሳዩ ናቸው። በአረንጓዴ አሻራ በምናምን የተሰሩ ስራዎችም በዚሁ መጠን ብዙ የሚለውጡ ናቸውና እንዴት አገኘው ጠቅለል ያለ የመልእክታቸውንና እንዳልነው ደግሞ ፈተና ውስጥ ነን፣ እነዚህን ፈተናዎች ግን እናልፈዋለን የሚል ነገር አላቸውና ፈተናዎቹ ከባድ ናቸው፣ የሚታለፉ ናቸው፣ ምክንያቱም አቅም ስላለን። ከዛ በኋላ ደግሞ ረጅሙን የትንሣኤ ጊዜ እናያለን የሚል ነገር በውስጡ አለውና እንዴት አየኸው ልልህ። በነገራችን ላይ ይህንን መግለጫ በጥንቃቄ ካስተዋልከውና ካየኸው በጥንቃቄ ለመተንተን ከሞከርክ አንድ ማኒፌስቶ ይሆናል ብዬ አምናለሁ። በጣም ብዙ ሀሳቦችን ይዟል። የስ ፈርጅ በፈርጅ ነው ያለው ማኒፌስቶ። ዙሪያ መለስ ነው ያለው። ወደ ኋላ ይመለሳል፣ ያለውን ችግር ያምናል፣ ወደፊት የሚራመደውን ያስተካክላል። ሙሉ ፓኬጅ ነው። ለዚህ ነው በስርዓቱ መዘርዘር በስርዓቱ ማየት የሚያስፈልገው። ዛሬም አጀንዳ ፕላስ ላይ ማየት የፈለግነው ዋና በኢትዮጵያ ፖለቲካል ኢኮኖሚ ውስጥ የቸገረን ነገር ምንድነው ውስጡ ያለው ጠቅላይ ሚኒስትሩ ምን እያሉ ነው የሚለውን በመጠኑ ለማየት ስለፈለግን ነው። ለዚህ ነው ይሄን በጥንቃቄ ማየት የሚያስፈልገው። ውስጡ በርካታ ነገር አለው። በጣም መልቲ ሴክተራል ፖሊሲ የሚመስሉ ጉዳዮች አሉት። መልቲ ዲሲፕሊነሪ ጉዳዮች አሉት። በውስጡ ደግሞ ነገሩን ትንሽ ፈታ አድርገው ናሬት ካረከው ደግሞ ለአማኙ ቆንጆ በጣም ውብ በጣም አስገራሚ ናሬሽኖች ደግሞ አሉት። እነዚህ ነገሮች ስትሰበስባቸው ውጤታማ ካልነበረ ፖሊሲ ወደ ብዝሃ ፖሊሲ እንዴት እንምጣ የሚል ጥሩ ዳይሬክሽን አለው በውስጡ። እሱን ካነሳ በኋላ መሀል ላይ ደግሞ ምን ይጠቅሳል? ስጋት ማስወገድ ሚቲጌሽን የሚባለው እሱን በስርዓቱ ይዘረዝራል። ቀላል ነገር አይደለም። ዳይቨርሲፋይድ የሆነ ፕሮዳክት ስብጥር ያለው ነገር ምን ያስፈልገናል ለዚህ ሀገር? ሁሉ ጊዜ አንድ ሀገር በፖለቲካል ኢኮኖሚ ጉዞ ውስጥ ብዙ አደጋ ችግር ሊጋረጥባት ይችላል። ጥያቄው ስጋቱን እንዴት እናስወግደው? እንዴት ሚቲጌት ይሆን? ቀዳዳ ማስተንፈሻ ቦይ አለ ሆይ? ብዝሃ ዘርፍ ብዝሃ ጉዳይ አለ ሆይ በውስጡ? ይሄ መግለጫ አንደኛው ካስቀመጣቸው በጣም አንኳር ነገር ይሄ ነው። ሌላኛው ይቀጥልና ነገሩን ከዘረዘረ ካነሳ በኋላ የነገውን ደግሞ ኢትዮጵያ ይናፍቃል። ነገ ይሄ ሀገር ምን እንዲመስል ነው የሚፈልገው መንግስቱ? ነገ ጠቅላይ ሚኒስትሩ የሚቀጥለው ዘመን እንዴት ቢሆን ደስ ይላቸዋል ወይ ደግሞ ምን መደረግ አለበት ብለው ያምናሉ? እሱን በጥንቃቄ ያነሳሉ ያምናሉ። እዚህ ላይ የተዘረዘሩት ለማኒፌስቶ በጣም የቀረቡ ለኢትዮጵያ የመጪው ዘመን መንገድ ጠቋሚ ናቸው ብዬ ማምናቸው ጉዳዮች ለኢትዮጵያ ፖለቲካ ግን በጣም ብዙ ሲከብደው ነው የኖረው። ይኸውልህ የኢትዮጵያ ፖለቲካ ግራንድና ትልልቅ ፕሮጀክቶችን መሸከም አይችልም። ይሄንን ግራንድና ትልልቅ ፕሮጀክት መሸከም የማይችል ስለነበረ አሁን የሚሰሩት ለውጦች አሁን ለማስኬድ እየተሞከረ ያለው ነገር በሙሉ እግር በእግር ካልተከተልከው በጣም ፈተና ነው የሚገጥመው። ለዚህ ነው እሱ ቀላል ነገር አይመስለኝም። እነዚህ ሁሉ ነገሮች ሲዘረዘሩ በጣም ብዙ ነገር ይጠቃቅሳሉ። አንዱን ነገር ላንሳልህና ወደሚቀጥለው ብናልፍ በጣም ደስ ይለኛል። አንደኛው በጣም መሰረታዊ ነው የማምነው የኢትዮጵያ ችግሮችን በስርዓቱ የተረዳ መግለጫ ነው ያስባል። ኦልዌይስ የትኛው መፍትሄ ልታመጣ የምትፈልግባቸው ጉዳዮች የሚጀምረው ችግር
ከማወቅ ነው ችግር በስርዓቱ ከመረዳት ነው ሁለተኛው ጥልቀቱንም ስፋቱንም የችግሩን መንገድንም ከገባ አይ ቲንክ ዲፋይን ለማድረግ ይጠቅማል አንድ ዝነኛ ብሂል አለ እዚህ ሀገር ላይ በጣም የሚገርመኝ ተበይኖ ያደረ ነገር ለመፍትሄ ይቀርባል ይባላል ዲፋይን አርገው ሂድ አንዴ የኢትዮጵያ ፖለቲካል ኢኮኖሚ ችግሮች የቱ ጋር ናቸው ከየት ይጀምራሉ ምን ስብራቶች አሉ ዲፋይን ካረካቸው አንተ ኖርክም አልኖርክም ኤስራት ሲሄድ ከሼልፉ ላይ የሚቀጥለው መንግስት ይመጣና ችግሩን ብቻ አውጥቶ ወደ መፍትሄ ነው የሚሄደው አሁን እኮ የቸገረን እስጢፋኖስ መሰረታዊ የሚያግባባን የኢትዮጵያ ፖለቲካል ኢኮኖሚ ችግር አንግባባ ጎበዝ ግን ምንድነው እንትኖቹ ለምሳሌ ተሳቸውን በዚህ ጽሁፍ ላይ ለማገናኘት የሞከሩት ልክ ክርስቶስ በህማማት ውስጥ አልፎ ትንሳኤውን ህዝበ ክርስቲያኑ እንዳየው ኢትዮጵያም በፈተናዎች ውስጥ ነች ፈተናዎቹ ግን ያጭር ጊዜ ናቸው ከባድ ናቸው ኢትዮጵያ ግን እሱን የማለፍ አቅም አላት መጨረሻ ላይ ግን የኢትዮጵያን ትንሳኤ እናያለን የሚል ጥቅል ሐሳብ ያለው ነውና በመከራ ውስጥ ያለፍን ነው ስንል በፈተናዎች ውስጥ ያለፍን ነው ስንል ምንድናቸው እነዛ ፈተናዎቻችን ከየት የሚመጡት የሚለው ነገር መታየት ያለበት ይመስለኛል ግጭቶቻችን የኢትዮጵያን መከራ መንስኤዎች ናቸው የኢኮኖሚ ጫናዎች ከዛ ይመጡ ናቸው ዓለም አቀፍ በዲፕሎማሲ በመናን ምናቸው ጫናዎች ከዛ ይመጡ ናቸው እነዚህ ለምን መጡ የሚለው ነገር መታየት አለበት በጣም እስማማለሁ አሁን ከምታነሳው በፊት ግን መጀመሪያ ዲፋይን መደረግ አለበት ይኸውልህ መበየን እንደ መንግስት ስንቸገር ነው ይኖር ነው ያለፈው ስርዓት ይሄ ችግር አለብን ብሎ ዲፋይን አድርጎ እኮ አልሄደም የራሱን አዲስ ማናቀውን ችግር ፈጥሮ ነው ሄደው እኔ የኢትዮጵያ ፖለቲካ አንደኛው በጣም ሲሪየስ ፕሮብሌም ኢትዮጵያ በችግር ውስጥ ያለፈች ነው ብሎ ዲፋይን ማድረግ በጣም ጥሩ መፍትሄ ትቀበላለህ ተበይነዋል የኢትዮጵያ ፖለቲካ ችግር ይሄ ነው ኦኬ ዲፋይን ካረከው በኋላ ወደ መፍትሄ ነው የምንሄደው በደም ካስተዋልከው እዚህ መግለጫ ላይ እሱን ነው የሚዘረዝረው ዲፋይን ካረገ በኋላ ወደ መፍትሄ ሄዳል እናስተውሳለን ከፖለቲካ ፓርቲ አባሎቻቸው ከባለስልጣናት ጋር በሁለት ዙር የኢትዮጵያ ስብራቶች ብለው አይ ቲንክ ለሁለት ሰዓት የዘለቀ በጣም ዘርዘር ያለ ነገር ሲነሳ ነበር እናስተውሳለን እኛም አጀንዳ ፕላስ ላይ ሐሳብ ላይ ስናነሳው ነበር የኢትዮጵያ መገናኛ ብዙሃን ይሄን አንድ ባንድ አውጥቶ ለመተንተን ሞክረናል አዲስ ዋልታን ጨምረን አረሳነው ነገር ግን የኢትዮጵያ ችግር የሚቆም ነው አይደለም ለዚህ ነው መግለጫቸው ላይ ይመለሳሉ የኢትዮጵያ ስብራቶች እነዚህ ናቸው ቀደም ብለን እንዳልከው ዘርዘር ማለት ስለሚችል ነው የኢኮኖሚ ህመሙ ቀላል አይደለም ከታሪክ የሚመዘዘው ችግር ቀላል አይደለም ከሃይማኖት የሚመዘዘው ችግር ቀላል አይደለም የኢትዮጵያ የፖለቲካ ጉዞ እኮ በብሔር ጀምሮ በሃይማኖት ለመደምደም የሚሞክር ፖለቲካ ፓርቲ አለ እዚያ ይገርመኛል በጣም ይሄ የኢትዮጵያ ፖለቲካል ኢኮኖሚ ስብራት ነው የኢትዮጵያ እምነት ብሔር ተሳስሮ ነው የኖረው እዚህ ላይ ግን በስርዓቱ ናሬት ስላላረግ ነው ለኔሽን ቢልዲንግ ስላልተጠቀምንበት መልሶ እዳ ሆነብን ይሄንን ማረቅ አለብን እንዴት እናርቀው ነው እሱ መፍትሄው መነጋገር ይፈልጋል እንግዲህ ለውጡን ጠቅላይ ሚኒስትሩ ሲያነሱ አንደኛው የተነሳ ነው ወይንም ደግሞ እዚህ ወደ ሪፎርም ወደሚለው ነገር ውስጥ የገባ ነው እኔ በተረዳሁት ማለት ነው ብዙ ፈተናዎች እንደሚኖሩ አምነና አውቀን ነው በኢትዮጵያ ውስጥ ለዘመናት የነበሩ ስብራቶችን ለማስተካከል ስንሞክር ብዙዎች ደስተኛ እንደማይሆኑና ከዛ ይጠቀሙ የነበሩ ከኢትዮጵያ ችግር ይጠቀሙ የነበሩ አካላት ወይንም ወገኖች እንደሚያኮርፉ እና ብዙ ችግሮችን ሊፈጥሩብን እንደሚችሉ እንረዳ ነበር ይላሉ እንግዲህ እነዚህ የውስጥም የውጭም ብዙ ኢትዮጵያ ላይ ብዙ ነገሮችን የሚያደርጉ ኃይሎች እንዳሉ እናውቃለን ኢትዮጵያ ኮማ ውስጥ ሆና ወይንም ደግሞ ምንድነው ጣር ውስጥ ሆና በህክምና ህይወቷን ብቻ እንዲቆይ እንዲያደርጉ የሚፈልጉ ኃይሎች አሉ የሚል ነገርም ያነሳሉና እነማን ናቸው እነዚህ ኢትዮጵያውያን ስናቃቸዋለን ወይ አንዳንድ ጊዜ የሚሰራጩ መረጃዎችን ብናይ የሚለቀቁ የሚዲያ ናሬሽኖችን ብናይ ብዙ ነገሮችን ብናይ አንዳንዶቹ ወይንም ደግሞ አብዛኞቹ ጠላት ወለድ ወይንም ደግሞ የኢትዮጵያ መዳከም የኢትዮጵያን ወደ ኋላ መቅረት የሚፈልጉ ኃይላት ክሬት ያደረጓቸው ሆኖ እናገኛቸዋለንና
እነማን ናቸው ከኢትዮጵያ ስብራቶቻችን አሉ እነዚህን ስብራቶች ለማስተካከል ስንነሳ ብዙ መከራ እንደሚገጥመን እናቃለን የሚል ነገር አንስተዋል የኢትዮጵያ ጠላቶች ግን ሁሉ ጊዜም እነዚህን ነገሮች ወደ ኋላ መጎተት ነው የሚል ነገሮችን ሲያነሱ እናያለን እንዳልከው ቀደም የታሪክ ስብራቶች አሉብን የኢኮኖሚ ስብራቶች አሉብን የፖሊሲ ከትምህርት ፖሊሲ እንግዲህ የኢኮኖሚ ስንል አሁን ብዙ የኢኮኖሚ ሪፎርም ለማድረግ ሲሞከር ከቴሌኮም ከምናምን ዘርፎች ጀምሮ ብዙ ስራ ሲሰራ እናያለን የፖሊሲ የትምህርት ፖሊሲው ትቶብን ሄደውን ጠባሳ ምናቀው ነው ከባህር በር ጋር በተገናኘ ባህር በር እንድናጣ የተደረገበት ምክንያት ሌላኛው ነውና አንደኛ እነማን ናቸው የኢትዮጵያን ወደ ኋላ መቅረት የሚፈልጉ ኃይሎች ሁለተኛ ነገር ደግሞ የኢትዮጵያ ህዝብ ያውቃቸዋል ወይ የሚመጡ የሚለቀቁ መረጃዎችን እንደዚህ በዛ አንግልስ እናያዋለን ነው የሚለው ነገር መታየት ያለበት ይመስለኛል ዴፊኒትሊ አንዳንዱ ነገር እንደ አጀንዳ ፕላስ ከሌ ነው አንለውም ጉዳዩ ግን ያውቃቸዋል ወይ ነው ከስም ስለመጥራት አይደለም የመጣንበት መንገድ የኢትዮጵያ ፖለቲካል ኢኮኖሚ ስብራት ለዚህ ነው በስርዓቱ ዲፋይን መደረግ አለበት ችግሩን በስርዓቱ መለየት አለብን እንዴት አይነት ለውጥ ውስጥ እንዳለን በደንብ መታሰብ አለበት ዓለም ላይ የፖለቲካው ዳይናሚክሱ በጣም ፈጣን ነው እዚህም ሀገር ላይ ችግሩ በጣም እያደገ ነው የመጣው ሁሉ ጊዜ በተለያየ አቅጣጫ ኢትዮጵያን ሲሪየስ ቅርቃር ውስጥ ለመክተት የሚተጋ ብዙ ሰው አለ ኢትዮጵያ የሚሆነ ባህር ማዶ ያለ ባህር ማዶ ሄዶ ደግሞ የተቀመጠ ኢትዮጵያ እንደዚህ አይነት ነገሮች ብዙ እናስተውሳለን ሁሉ ጊዜ ይኸውልህ አንድ ሲሪየስሊ መታሰብ አለበት በየማምነው ለውጡ ላይ የሚዲያ ሮል ቀላል አልነበረም አንዳንድ ሚዲያዎች በጣም ትልቅ ሮል ነበራቸው ማለት ግን የለውጡ ባለቤቶች እነሱ ናቸው ማለት አይደለም ሁሉም ሮል እንዳለው ሚና እንደነበረው ሮል ነበራቸው አንዳንድ ሚዲያ ላይ የሚሰሩ የነበሩ ሚና ነበረን ብለው የሚያምኑ ነገር ግን ራሳቸውን ወይ ደግሞ ራስ በቅ ፖለቲካንን ብለው የሚያስብ ብዙ ግሩፕ እየተፈጠረ ነው እኔ ካልባረኩት አይሰራም እንደሱ አይነት ነገር ትክክል አይደለም መለስ ብሎ ማሰብ ይፈልጋል ሁሉ ጊዜ እንላለን የኢትዮጵያ የፖለቲካ ለውጥ ባህር ማዶ ተቀምጦ የተመራ ሆኖ አያውቅም ሁሉ ጊዜ እዚሁ ሀገር ላይ ያለ ነው መሬት የረገጠ ነው እሱ ማሰብ በጣም ያስፈልጋል ያምናሉ ሁለት ሲሪየስ ነገሮች ስለሚነሳ ነው ኢትዮጵያ ውስጥ ፕሬሸር የሚመጣው ያምናሉ ስፔሲፊካሊ የተለያየ ጫና በሚባለው ጉዳይ ካነሳን ሁለቱ ጉዳዮች ሁሉ ጊዜ ኢትዮጵያና የኢትዮጵያ መንግስት ላይ እንደዚህ አይነት ፕሬሸርና ጫና የሚፈጥረው በሁለት ምክንያት ነው አንደኛው መንግስቱ ስርዓተ መንግስቱና ቤተ መንግስት ያለው ስርዓት ጠንካራ ነው ብለው ሲያምኑ ፕሬሸር ይመጣል ሁሉ ጊዜ እንደዚህ ነው የሚሆነው ሁለት እግርን ስትረግጥ ጠንካራ መንግስት እንደሆንክ ሲገባው ማትነቃነቅ እንደሆነ አንደርስታንድ ማድረግ ሲጀምር ፕሬሸር ለማምጣት ይሞክራል በተለያየ መልክ በሚዲያ በለው በፖለቲካ ፓርቲ በለው በባህር ማዶ በለው የሆነ ኤንጂኦ ጋር በመገናኘት በለው ብዙ መንገድ ሊፈጠር ይችላል አንደኛው ወሳኝ ነገር ሁለተኛው ኢትዮጵያ ያለችበት ጂኦፖለቲክስ ግዴታ ፕሬሸር ውስጥ ከተታል እንደ ሀገር ደግሞ ኔሽን ቢልዲንግም ስላለን ናሬሽናችን ማስተካከል ስላለብን ሁለቱ መንገዶች ላይ አይ ቲንክ የሚቀለድ አይመስለኝም በስርዓት ለማስኬድ ነው እየተሞከረ ያለው ሁለት መንገድ አለ ይኸውልህ የኢትዮጵያን መንግስት ቅርቃሩስ ለማስገባት አንደኛው ስስ ብልት ተብሎ ዓለም ላይ የሚነሳው የሰብአዊነት ጉዳይ ነው ሰብአዊነት ጉዳይን ይጠቀሙና የኢትዮጵያን መንግስት ወይ ደግሞ ሀገሩን አጉል ስያሜ ለመስጠት ፕሬሸር የሚያደርግ ብዙ ግሩፕ አለ ሁለተኛው ሚዲያን ተጠቅሞ ስለዚህ እነዚህ ይገናኙና ዓለም ላይ ያለ ደግሞ ኢንፍሉዌንስ ፈጣሪ ነኝ የሚል ሀያል ነኝ የሚል ኢንፍሉዌንስ ፈጣሪ ነኝ የሚል ኤክስፐርት ጨምሮበት እኛ ላይ ሌላ ፕሬሸር ለመፍጠር ነው የሚሞክረው እንደ ኢትዮጵያዊ ደግሞ የኖር ነው ቀደም ብለን መግቢያ ላይ እንዳነሳ ነው በአርበኞችም በአባቶችም በሁለቱም እውነት ነው የቀደም እንዳልከው የኢትዮጵያ ታሪካዊ ጠላቶች አሉ ተፈጥሮ ሀብቶቿ እንድትጠቀም የሚፈልጉ ብዙ ኃይሎች እንዳሉ ከቅርብም ከሩቅም እምናቀው ነው ኢትዮጵያ ያለቻቸውን ነገሮች የሚያስቆጣቸው ከሌሎች ጋር ያንኑ ነገር ለማድረግ ብዙ ማይቸገሩ ብዙ ሀገሮችንም እንመለከታለን ብዙ ቡድኖችንም እንመለከታለን እነሱን በመንከላከልበት መንገድ እንከላከል እንችላለን ጠቅላይ ሚኒስትሩ በዚህ መልእክታቸው ላይ ያነሱት አንድ ሐሳብም እኔ ብዙ መነጋገር ያለብን ብዬ አስባለሁ አንደኛው የውሸት ኢትዮጵያዊነት ጉዳይ ነው ብዙ ኢትዮጵያ እንላለን ስለ ኢትዮጵያ እንዘፍናለን ስለ ኢትዮጵያ ስናወራ እንገኛለን ስለ ኢትዮጵያ እንጽፋለን ከኢትዮጵያ ጋር የተገናኘ ብዙ ነገሮችን እናደርጋለን ነገር ግን ሞቱን ለመሞት መከራውን ወይ ደግሞ ይሄንን ህማማቱን ለመቀበል
የሚሞክሩ ሰዎች በጣም ጥቂት ሆነው እናገኛቸዋለን። ሚዲያ ላይ ቁጭ ብለው ብዙ ነገሮችን ሲሉ እናያቸዋለን። ያንን ነገር መሬት ወርደው እርዳታ እንዲሰበስቡ፣ ድጋፍ እንዲያደርጉ፣ የተለያዩ ነገሮች እንዲያደርጉ በሚጠይቁበት ጊዜ የማይኖሩ ብዙ ሰዎች አሉ። አገር ውስጥ የምኖረው ከአስተያየት መስጠትና ሀሳብ መስጠት በድፍን ኢትዮጵያን ወዳለሁ፣ ሀገር ወዳድ ነኝ፣ ከኔ በላይ ኢትዮጵያ የለም፣ ኢትዮጵያዊነት መለካት ያለበት ከኔ ጀምሮ ነው የሚል ብዙ ሀሳብ የሚሰጡ ሰዎች አሉ። የተማሩም ያልተማሩም ትልቅም የሆኑ በውጭ ሀገራት የሚኖሩ በሀገር ውስጥ የሚኖሩ በሚዲያ ዘርፍ ያሉ በሌሎች ዘርፎችም ያሉ ብዙ ሰዎች አሉና ኢትዮጵያዊነት በተግባር የሚገለጽ ነገር አይደለም ወይ? የምትኖረው አይደለም ወይ? የምትደግፈው አይደለም ወይ? እርዳታ አሁን በዚህ በዓል እንኳን ውጭ ሀገር ሆነው ለአካባቢያቸው እርዳታ ሰብስበው የሚያመጡ ሰዎች አሉ። ከዚህ በፊት ብዙ ነገሮች ሲደረጉ እናስታውሳለን። $1 ለአንድ ቡና ለአንድ ወራ እንደዚህ በቀን $1 የሚል ፕሮጀክት በተጀመረበት ጊዜ እሱን ሳናደርግ ለሀገር ድጋፍ ሳንሰጥ ዝም ብለን መተቸት ብቻ እሱ ነው ወይ ኢትዮጵያዊነት? እውነተኛ ኢትዮጵያውያን እውነተኛ የኢትዮጵያ ልጆች የሚሞቱ አይደለም ወይ? ለኢትዮጵያ የሚወድቁ አይደሉም ወይ? መውደቅ ሲባል እንግዲህ መደገፍም አስተዋጽኦ ማድረግም አይደለም ወይ የሚለውም ነገር ሀሳብ መነሳት አለበትና ኢትዮጵያውያን ማን ነው ኢትዮጵያዊ የሚለውንም ነገር ማጠየቅ የለብንም ወይ? በኢትዮጵያ ሂስትሪ በኢትዮጵያ ታሪክ የጀግንነት ዴፊኒሽን የጀግንነት ዘመን የሚወሳው በሁለት መልክ ነው። አንደኛው በተግባር ነው፣ ሁለተኛው በመስዋዕትነት ነው። ለዚህ ጥሩ ምሳሌ የሚሆኑን ትላንት ያከበርነው የአርበኞቻችን ናቸው። በህይወትም በተግባርም ገብረዋል። አድዋ ብለን ዓለም ላይ የልባችንን ሞልተን የምንናገረው የተገኘው በሁለቱ ምክንያት ነው። ህይወት ተገብሯል እና ደግሞ ተግባርም አለው በውስጡ። ከቅርብ ጊዜ ወዲህ ባልተገባው የምንከተለው የጀግንነት መንገድ የጩኸት ፖለቲካ ይበዛዋል። ጉዳዩን ከቦታው ርቀ ጉዳዩን ነገሩን ከልክ በላይ ያጋነን በጣም ባልተገባ ሁኔታ መጮ እንደገና ደግሞ መፍትሄ የሌለው ብዙ ጊዜ ችግሩን ብቻ መተንተን ችግሩን ብቻ ማውራት እንጂ መፍትሄ በዚህ ቢሆን ሲሉ አታያቸውም። ሁለቱን ነገር መለየት ትችላለህ። አንድም ቀን ሲለይ ብዙ አናስተውልም። የፖለቲካ ጥያቄያቸውን የፖለቲካ አሬና የሚካሄድበት ቦታ ላይ ማስኬድ፣ ከፖለቲካ ውጭ ሆነው ሀገሩን ማቅናት፣ ንጹህ አዲስ አበባ መስራት፣ በጣም በመላው ኢትዮጵያ ያሉ ትምህርት ቤቶችና የጤና ሴክተሮችን መልሶ መገንባት፣ እናትና አባቶቻችንን መልሶ ማስተዋወስ ይኸውልህ ቀላል ነው። ከአንድ ገጠር ኢትዮጵያ ወጥተህ አንድ በጣም የሰለጠነ ሀገር ሄደህ ትልቅ ከሆንክ እንዴት ትረሳዋለህ ያን ገጠር? እንደገና አንተ ንጹህ አካባቢ ውስጥ አረንጓዴ ቦታ ውስጥ የኖርክ አሁን የአዲስ አበባ ኮሪደር ልማት ተብሎ ሲጀመር ብዙዎቹ ሲቃወሙት አንዳንዶች ሲቃወሙት የነበሩ ሰዎች አውሮፓ ውስጥ አሜሪካ ውስጥ ናቸው። በጣም ምቹ የሆነ ከባቢ ውስጥ ሆነው ለምን ያ ከባቢ እዚህ ተሰራ? ከዛ የሚነሱት ሰዎች ለነሱ ሀሳብ መስጠት መቆርቆር ምናምን ተገቢ ነው። ግን ይሄ ለምን ተሰራ ብሎ መተቸት ደግሞ በጣም እዛ የኖርክ ግራ ስለሚያጋባኝ ለእናትህ ለአያትህ ንጹህና የተመቻቸ ቦታና አካባቢ መፍጠር ለመንግስት መደገፍ አይደለም፣ ለሀገር መደገፍ ነው። ታሪክ መስራት ነው። ታሪክ it's all about you። ቤተሰብን አትሊስት አንድ ስቴጅ ፈቀቅ ለማድረግ ሞክር። እሱን ከፖለቲካ ጋር ማደባለቅ ችግር ነው። ይኸውልህ ከመሪው ጋር ከፓርቲው ጋር ጸብ ሲኖረው እዚህ ሀገር ላይ የምንሄድበት መንገድ አብዛኛው ወደ ሀገር ይጠጋል። በጣም ፕሮብሌማቲክ ነው። ሁሉ ጊዜ እንደዚህ አይነት መንገድ የሚከተሉ እንደዚህ አይነት ነገር የሚሄዱ አብዛኞቹ በተቻለን መጠን የጋራ ራዕይ እንዳይኖረን ነው ብዙ ትጋት የሚሰራው። ይኸውልህ ለሀገር የተሳሰረነን የጋራ ነገር ነው ያለን። ሙስሊም፣ ክርስቲያን፣ ፕሮቴስታንት፣ ኦርቶዶክስ የተያዘ ነው። ኦሮሞ፣ አማራ በጣም የተያዘ ነው። የጋራ ራዕይ እንዳይኖረን ነው ብዙ ትጋት ሲሰራ የነበረው። የቅርብ ጊዜ ወዲህ የጋራ ጀግና ያስፈልገናል፣ ብሔራዊ ጀግና ያስፈልገናል፣ የጋራ የሆነ ራዕይ እንስራ የሚለው ውትወታ የሚነሳው ለምን መሰለ? በግብጽ ሽንኩርት የማይደለል ኢትዮጵያዊ እንዲኖር ስለሚፈልግ። እንደዚህ ስንል በቀጥታ ቋንቋውን እየተረጎምን አይደለም፣ ሲምቦሊካሊ በዌስት በሶስተኛ ወገን ድለላ ሀገር ባታፈርሱ ጥሩ ነው። አልቲሜትሊ ስትመጡ የምትረከቡት ይሄን ሀገር ነው። አልቲሜትሊ ከመንግስቱ ጋር ጸብ ሊኖር ይችላል። ሀገሩ ሲሄድ አትሊስት የተስማማነት ችግር ካለ አሁን በእንደዚህ አይነት አቋም እንደዚህ አይነት ምለ ትላንትና ለኢትዮጵያ ቆርቆራለው ከኔ በላይ ለኢትዮጵያ ሲሉ የነበሩ ሰዎች ዛሬ ከኢትዮጵያ በጣም ታሪካዊ ከሚባሉ ጠላቶች ጋር ስራ ለመስራት ሲዳዱ ስራ መስራት የጀመሩ ሰዎች አሉ። ሚዲያ የኢትዮጵያ ጠላቶች ያቋቋሟቸው ሚዲያዎች ተጠቅመው ስራ የሚሰሩ ኃይሎች እንዳሉ ይታወቃልና
ኢትዮጵያ ለእንደዚህ አይነት ቦታም ያላቸው አይመስለኝም። መታገል ጥሩ ነው፣ የፖለቲካ አማራጭ ይዞ መምጣት ጥሩ ነው። ከሱ በዘለለ ግን በእንደዚህ አይነት ጥንትም በባንዳ በሚባለው አይነት አካሄድ ኢትዮጵያን መቀየር ኢትዮጵያን መለወጥ አይቻልም። አንደኛው እንግዲህ የገባኝ እኔ ከጠቅላይ ሚኒስትሩ የኢትዮጵያን መከራዎች ከባድ ከሚያደርጓቸው ነገሮች መካከል አንደኛው ጠላት ራሱ ፊት ለፊት ሳይሆን የሚመጣው ኢትዮጵያውያንን ተጠቅሞ ወይም ደግሞ ገዝቶ ቅድም እንዳልከው ደልሎ ነው በኢትዮጵያ ላይ እንዲነሱ የሚያደርገውና ይሄ በብዙ ነገሮች ትላንትም ያለ ነው፣ ዛሬም እየታየ ነው። ነገር ግን ትላንትም አባቶቻችን በአድዋውም ትላንት ባከበር ነው የአርበኞች በዓል ላይም ባንዳን አሸንፈው ነው ታሪክ አቆይተው የሄዱት። ለማንኛውም ይሄም እንደዛው ይሆናል የሚል ተስፋ አለ። ኢትዮጵያ ግን የምትፈልገው ለኢትዮጵያ የሚሰራ ኢትዮጵያን የሚለውጥ እንጂ በውሸት ወይንም ኢትዮጵያዊን በሚል የሚዘፍን የሚተርከም ብቻ እንዳልሆነ ይገባኛል። ሌላው ያነሱት ወደ ማጠቃለያችን እንድንሄድ ህማማቱ አጭር ቢሆንም ከባድ ነው። ከባድ እንዲሆን ከሚያደርጉት ነገሮች መካከል ደግሞ ይህ እንግዲህ የኮሶ መድኃኒት ከመጠጣት ጋር የሚፈጥረውን ህመም መነሻ አድርገው ነው ብዙ ሀሳቦችን እዛ ውስጥ ያነሳሉ። ስብራቶቻችንን የፊዚካልና የሞኒተሪ ፖሊሶቻችን የውጭ ግንኙነት እንደዚህ እያሉ ይዘረዝሯቸውና አንደኛውና ትልቁ መስራት ያለብን ነገር የጋራ ትርክት የሚለው ነገር ነው የሚያነሱትና የጋራ ትርክት ኢትዮጵያን የሚያሻግር ብቸኛው መንገድ ነው። ምክንያቱም ቅድም እንዳልከው ኢትዮጵያውያን የኖርነው ተነጣጥለን አይደለም፣ የኖርነው በጋራ ነው የኖርነው። ምንኮራባቸውን አድዋን ያመጣ ነው በጋራ ነው። ትላንት ያከበርነው የአርበኞችን በዓል ያመጣ ነው ለብቻችን አይደለም። አማራው ከኦሮሞ፣ ኦሮሞ ከትግሬው፣ ትግሬው ከአፋሩ፣ ከሶማሌው፣ ከኩናማ፣ ከኮንሶ ጋር ተደምሮ የመጣ ድል ነው። የኢትዮጵያ ጠላቶች ግን እሱን ኢትዮጵያን እንዳንረዳው በተለያየ መንገድ የተከፋፈልናቸውን የበደል ታሪኮችን ብቻ አውጥተው እሱን ብቻ ለማሳየት ነው የሚሞክሩት። ኢትዮጵያ እዚህ የደረሰችው በሙስሊሙም በክርስቲያኑም ጸሎትና በሁለቱም አባቶች ቡራኬ እንደሆነ ይታወቃል። እሱ እንዳልሆነ ይሄኛው በዳይ ይሄኛው ተበዳይ ተደርጎ ሲተረክ እናያለንና የጋራ ትርክት መንግስት የጋራ ትርክት ለመስራት የሚሄድባቸው መንገዶች እንዳሉ የዚህ ዓመት ፕሮጀክትም እንደሆነ ይታወቃል። ብዙ ጊዜ እኛም በዚህ በአጀንዳ ፕላስ ላይ ደጋግመን አንስቷል የጋራ ትርክትን ጉዳይ። ጠቅላይ ሚኒስትሩም ብዙ ጊዜ ያነሱታል። የጋራ ትርክት ግን መንግስት ነው የሚሰራው። የኪነ ጥበብ ሰዎች፣ ተቋሚ ነን የምንል ሰዎች፣ ባለሀብቶች፣ ምሁራን እዚህ ነገር ውስጥ መግባት የለባቸውም። የጋራ ትርክት ሲባል አሁንም ልክ የመንግስት አጀንዳ እንደሆነ ተደርጎ ይታሰባልና ከህማማቱ ለመውጣት እና ትንሳኤውን ለማየት የምንፈልግ ከሆነ ኢትዮጵያ አሁን ከምናያቸው መከራዎች ወጥተን መለወጥ የምንፈልግ ከሆነ የጋራ ትርክት በመገንባት ሂደት ውስጥ ሁላችንም ተሳትፎ ማድረግ የለብንም። ዴፊኒትሊ ይኸውልህ የጋራ ትርክት ጋር ከመምጣቴ በፊት አጠቃላይ የመጣንበትን መንገድ ይሄ ሁሉ ውስብስብ የነበረው ምንሻገርበትን አቅጣጫ ሲቀመጥ ሁሉ ጊዜ ያለፉት ስርዓቶች በነበሩበት ወይ ደግሞ የነበሩበትን ስታትስ ኮ አስጠብቀው ስለሄዱ ነው ስማርት የተባሉት። አሁን ግን እየተጀመረ ያለው የነበርንበት ስታትስ ኮ የሚቀጥለውን ዘመን ለመስራት አያገዘንም። ሶ ፕሮብሌማቲክ ነው የሚሆነው። ሶ ትንሽ ሼክ መደረግ አለበት። አዲስ ኮስተር ያለ ምራቃችንን ወገባችንን ያዛርገን ወደፊት የምንራመድበት መሰረታዊ ነገር ያስፈልገናል። ለዚህ የሁሉ ነገር መቋጠሪያ ናሬሽን ነው። ናሬሽን አእምሮ ውስጥ ገብቶ ሰርጀሪ ይሰራል። ይሄ ሰርጀሪ የሚቀጥለውን ዘመን ይሰራል። ሶስት ነገር ስለሚያስተካክል ነው ናሬሽን። አንደኛው አትሊስት በችግሮቻችን ላይ የጋራ አረዳድ ያመጣል። ሁለተኛ መርህ ተኮር እንዲሆን ያግዘናል። መርሃችን ሀገርና ሀገር ነው። ሶስተኛውና በጣም ፋውንዴሽናል ተስፋ ያስቀምጣል። ተስፋ እስጢፋኖስ የሚቀጥለውን ዘመን ያኖርሃል። ተስፋ እዚህ ዘመን ላይ ያለን ስራ ንጹህና ኤክሰለንስ ያመጣል። እውነት ነው። እንግዲህ ሌላው ያነሱት ነገር ብዙ እዳዎች አሉብን። እነዚህን እዳዎቻችንን ተወጥተን ወደ ተሻለ ነገር እንድንሄድ እጃችንን እጅጋችንን ሰብስበን ለስራ መነሳት አለብን፣ ወገባችንን ጠበቅ ማድረግ አለብን የሚል ነገር አንሷል። እሳቸውም ብዙ ጊዜ አንተም ስታነሳው እንደነበረው ቅድም ምሳሌ ሲሆኑ እናያለን። ጠቅላይ ሚኒስትሩ
ኦልሞስት 24 ሰዓት ሊባል በሚችል ደረጃ ስራ ሲሰሩና ያለን የተለያዩ ፕሮጀክቶችን ሲጀምሩና ያለን በመንግስት በጀት ሳይሆን በራሳቸው የገበታ ፕሮጀክቶችን ጨምሮ አሁን ደግሞ በቀደም ለክልሎች ተላለፈ የሚል ነገር ስናይ ነበር። አሁን ደግሞ ከጽዱ ኢትዮጵያ ጋር በተገናኘ የጀመሩትንም ነገር እናያለን። ክብርት ከንቲባዋም ጧትም ማታም ሲሰሩ እናያቸዋለንና የኢትዮጵያ ህማማት ወይም ደግሞ መከራዎች እንዲያጥሩ የፈጣሪ ገዛ የአመራሩ ቁርጠኝነት የህዝቡ ተባባሪነት እንዳለ ሆኖ ደግሞ ኢትዮጵያ ነገ ትንሳኤዋን እንድታይ የሚያደርጋት ብዙ ሀብቶች አሉ። ቀደም ስን እንደነበረው የታላቁ የህዳሴ ግድብን ጨምሮ ብዙ ያልተጠቀምንባቸው ብዙ አንጡራ ሀብቶች አሉን እኛ ኢትዮጵያውያንና ከተባበረን አንድ ከሆንን እሳቸው እንደሚሉት ተደምረን በአንድ ላይ መቆም ከቻለን ብዙዎች ለብዙ የአፍሪካ ሀገራት ምሳሌ መሆን የምትችል ሀገርን መፍጠር እንደሚቻል ሲጠቁሙ ብዙዎች ሲናገሩ እንመለከታለን። እሳቸው ሲያጠቃልሉ ግን መልእክታቸውን የሚወዳት የሚሳሳላትና ሊሞትላት ዝግጁ የሆነ አመራር አለ። ህዝቡ ከተባበረ ህዝቡ በአንድነት ከቆመ ነገሮችን መለወጥ ይቻላል። ለዚህ ደግሞ የኢትዮጵያ ህዝብ ራሱ ሀብት ነው ብለው እንደ አንድ ሀብት ያነሱት የኢትዮጵያውያንን አንድነት ነው። እንዳልከው ኢትዮጵያውያን በብዙ የጠላቶች የከፋፋይ አጀንዳዎች ቢመጡም ዛሬም ኢትዮጵያውያን በአንድነት ቆመው ነው ብዙ ነገሮችን እየሰሩትና መነሻቸው የጠቅላይ ሚኒስትሩ መነሻ ሃይማኖታዊ እሳቤ ወይም ደግሞ የትንሳኤን በዓል ምክንያት አድርገው ቢሆን ይህንን መልእክት ያስተላልፉት ውስጡ ግን ብዙ ነገሮች አሉት። ኢትዮጵያ የት እንዳለች ወዴት እየሄደች እንደሆነ የሚያመለክቱ ብዙ ነገሮች አሉ። ሲጠቃለል ግን እኔ የተረዳሁትኝ 3 ነገሮችን ነው። አንደኛው ኢትዮጵያ እየተፈተነች ነው። ብትፈተንም ግን አልቆመችም። ፈተናዎቿ ከባድ ናቸው፣ ነገር ግን የአጭር ጊዜ ናቸው። ጥሩ ነገር ደግሞ ኢትዮጵያውያን ይሄንን የአጭር ጊዜና አጭርና ከባድ ፈተናን መቋቋም የሚያስችል አቅም አላቸው። ይሄንን ከተሻገርን በኋላ ደግሞ በአንድነት የነገውና የትንሳኤ ጊዜው ረጅም የትንሳኤ ጊዜ ረጅም ከመከራ ነፃ የምንሆንበት ጊዜ ይመጣል የሚል ጠቅለል ያለ መልእክት ያስተላልፉ ይመስለኛልና ሁለቱንም ይዟል። መከራዎቹም አሉ፣ መከራዎቹን እያለፍን ነው። ከመከራዎቹ ስንሻገር ትንሳኤውን እናያለን፣ ደስታውን እናያለን እያሉ ነው። ሰዓት ስለሌለን ሁለት ነገር ላንሳና ላጠቃል። አንደኛው እንደዚህ አይነት ስራዎች እንደዚህ አይነት ሃይማኖታዊ ጉዞዎች እንደዚህ አይነት ሃይማኖታዊ በዓሎች ሲመጡ ከሃይማኖት ጋር አገናኝተን ጉዳዩን ናሬት ማድረግ መርህ ያመጣል። ከኢትዮጵያን ከዜጋ ጋር በጣም ያገናኛል። ቀላል ነገር አይደለም። ይሄ ምን ያመጣል መሰለ? በሀገርህ ላይ ማመንም መተማመንም ይጨምራል። አንደኛው ቬሪ ሲሪየስ ነገር ያለፉት የኢትዮጵያ ፖለቲካል ኢኮኖሚ ስብራት ከሀገርህና ከመሪህ ጋር ያለ መተማመንና ማመን ሲሰበር ነው የኖረው። እሱን ያድሳል ብዬ አምናለሁ። ሁለተኛው አዲሱ ስርዓት እየመጣ ያለው ነገር አሁን ሂሬን ዜር የምናያቸው እንቅስቃሴዎች በሙሉ ሳስተውል ሀገሩ በቂ የሆነ ስራና ስርዓት ማስቀጠልና ማሰራት የሚችሉ መሪዎችና ኤክስፐርቶች እንዳሉን ያረጋገጠ ይመስለኛል። ጉልበ አቅምም አለ፣ እሱንም እየተደረገ ነው የሚል ነው። ለማንኛውም በመጨረሻም ጠቅላይ ሚኒስትሩ የመልካም በዓልን ተመኝተዋል። እኛም በሳቸው መልእክት ላይ ተቀላጥለን የበዓል መልእክታችንን እንኳን አደረሳችሁ። ያው ሰሞኑን በዓልም ስለሆነ ትላንት ቢሆን በዓሉ ከዚህ በኋላ ያሉትም ቀናት እስከ ዳግማዊ ትንሳኤ ከዛ በኋላም ብዙ በዓላት ስላሉ በድጋሚ እንኳን አደረሳችሁ እንላለን። ተመልካቾች አንዋር አብራርና እስጢፋኖስ አበራ ነበርና አብረናችሁ የቆየነው። እንግዲህ የተለያዩ በጠቅላይ ሚኒስትሩ የትንሳኤ መልእክት ላይ መነሻ አድርገን ብዙ ሀሳቦችን አንስተናል። ከሀሳቦቻችን ጋር ልትስማሙ ልትቃወሙ ትችላላችሁ። በሀሳብ መስጫ ሳጥኑ ላይ ብታደርጉልን ግን የፕሮግራማችን አካል እናደርጋችኋለን። ለማንኛውም አብራችሁን ስለቆያችሁ በአክብሮት እናመሰግናለን። እኛም ካሜራማኖቻችንም ዳይሬክተሮቻችንም ማለት ነው። አጀንዳ ፕላስ በሚቀጥለው ጊዜ ሌላ አጀንዳ ይዞ ተመልሶ ይመጣል። እስከዛው ተመልካቾች በያላችሁበት መልካም ጊዜ ይሁንላችሁ።